ምንድነው ስለ ይሄ ቦርቧሪን የሚያባረርልህ ፍሎራይድ የተሰኘ ንጥረ ነገር በውስጡ ያለው ሲግናል የጥርስ ሳሙና ነው ጨፈር እንደነትና ደክሞናል ልጆቹ እንደዚህ ነገር ተዘጋጅቶላቸው ስለ ጥርስ ንጽህና አጠባበቅ አሁን ስናስተምራቸው ሞር አይ ቲንክ ይረዱታል ብዬ አስባለሁ ሲግናል የሁላችን እንደምናላችሁ ምናለሽ አዲስ ተጀምሯል ሪም አሌክስ ነኝ በዛሬ በምናለሽ አዲስ ፕሮግራማችን የዓለም የአፍጢና አጠባበቅ ቀንን ለማክበር እንግዲህ ሃሌሉያ ትምህርት ቤት ነው የምንገኘው ህፃናቶቹ በጣም በጉጉት እየጠበቁ ነው የሚገኙት እስኪ ህፃናቶቹን እንዴት ነው ጥርሳችንን መቦረሽ ያለብን የሚለውን ነገር ከሲግናል ጋር በመሆን እንግዲህ እናስተምራቸዋለን አሪፍ ጊዜ ይኖርናል ቆይታችሁ እንዳይለየን መልካም ቆይታ አመሰግናለሁ ስሜ ደግሶ አማኑ ይባላልው በዩኒሊቨር ኢትዮጵያ የኮርፖሬት ጉዳዮች ኃላፊ ነኝ መልካም እንግዲህ ዛሬ የዓለም የአፍጢና አጠባበቅን አስመልክቶ እዚህ ህፃናቶችን ልናስተምር መጣናልና የዚህ የዛሬው ቀን ያዘጋጃችሁበት ምክንያት ዋና ዓላማው ምንድነው ያው እንግዲህ እንደምታወቀው በዓለም አቀፍ ደረጃ ለ13ኛ ጊዜ የሚከበረውን የአፍጢና አጠባበቅ በተመለከተ ቀኑን ለማክበር ነው እዚህ የተገናኘ ነው ትናንትና በጤና ጥበቃ ሚኒስቴር ከጤና ጥበቃና ከኢትዮጵያ የጥርስ ሐኪሞች ማህበር ጋር በመተባበር አክብረናል ዛሬ ደግሞ ልጆች በተለይ ተማሪዎች የባህሪ ለውጥ እንዲያመጡ የአፍጢና አጠባበቅን በተመለከተ ጥርሳቸውን ጤንነት እንዴት መጠበቅ አለባቸው የሚለውን የግንዛቤ ማስጨበጫ ለመስጠት ነው ስለዚህ ምንድነው በሲግናል ምርታችን አማካኝነት ወይም ደግሞ ሲግናልን አምርተን ለተጠቃሚዎቹ ከማቅረብ በተጨማሪ የአፍጢናን ለመጠበቅ መደረግ ያለባቸው ነገሮች ምን ምንድናቸው የሚለውን እንደምታዩ በጥርስ ሐኪሞች በባለሙያዎች አማካኝነት ለልጆቹ ትምህርት ለመስጠት ይሄም ደግሞ ነገ የባህሪ ለውጥ እንዲያመጡ የአፍጢናችንን ስንጠብቅ ከብዙ እንግዲህ ባለሙያዎቹ እንደሚነግሩን ከብዙ በሽታዎች የሚከላከል ስለሆነና መሰረታዊም ስለሆነ ይሄንን በተማሪዎች በልጆች ጭንቅላት ውስጥ በማሳደር ነገ ጤናማ ህብረተሰብ ለመገንባት የምናደርገው ወይም ደግሞ ዩኒሊቨር ኢትዮጵያ የሚያደርገው ንቅናቄ አካል ነው ማለት ነው እንደዚህ አይነት መራግብሮችን በቀጣይም በተለያዩ ትምህርት ቤቶች እናደርጋለን ይሄው ነው ለዚህ ነው የተገናኘነው ዛሬ ያው ይሄን ደግሞ ስታረጉ ምን ያህል ጊዜ ሆናችሁ ከዚህ በፊት የተለያዩ ትምህርት ቤቶች ላይ ሰርታችኋል አዎ በየአመቱ ይሄን እናደርጋለን በየአመቱ የአፍጢና አጠባበቅ ቀንን በምክንያት በማድረግ የግንዛቤ ማስጨበጫዎችን እንሰጣለን ከቀደም እንዳልኩሽ ከጤና ጥበቃ ሚኒስቴርና ከኢትዮጵያ የጥርስ ሐኪም ማህበር ጋር በመተባበር በይበልጥ ግንዛቤ ማስጨበጡ ላይ በትኩረት እንሰራለን በየአመቱ የምናደርገው መራግብር አካል ወደፊት ደግሞ እነዚህ እንቅስቃሴዎች እስኪ በምን አይነት መልኩ ለማሻሻል ለመቀየር አስባችኋል እንግዲህ ወደፊት አሁንም በተለይ ከኢትዮጵያ የጥርስ ሐኪም ማህበር ጋር እየተነጋገርን ነው በአመት አንዴ ወይም ደግሞ በአመት አንድ ወሩን ብቻ ሳይሆን በተከታታይ አዲስ አበባና ከአዲስ አበባ ውጭ በሚገኙ ከተሞችም በተለይ ትምህርት ቤቶች አካባቢ ተመሳሳይ ዝግጅቶችን በቋሚነት ለማድረግና የአፍጢና አጠባበቅን በተመለከተ አንዱ አጀንዳ ሆኖ እንዲሰራ ከነሱ ጋር እየተነጋገርን ነው መንግስትም በራሱ የያዛቸው እቅዶች አሉ ከነሱ ጋር ተባብረን በቋሚነት ወይም በመደበኛነት የመስራት ነው እቅዳችን ምናልባት አንቺም እንደምታውቂው ገና የአፍጢና አጠባበቅን በተመለከተ ያለው ግንዛቤ ውስን ነው ያለንም ልምድ በጣም ደካማ ነው ስለዚህ ይሄ ይበልጥ ማደግ አለበት ያፋችን ጤንነት መጠበቅ አለበት ያ ደግሞ ቅድም እንዳልኩት ከተለያዩ በሽታዎች የሚከላከል ስለሆነና አንዱም መሰረታዊ ነገር ስለሆነ በይበልጥ በቋሚነት የመስራት ይቀጥላል መልካም ጥሩ ቅር ነው እንግዲህ ከመለታችን በፊት ደግሞ እስኪ ተመልካቾቻችን ማስተላለፍ ፈልገው ነገር ካለ ምንም ያው ዩኒሊቨር ኢትዮጵያ እንግዲህ የተለያዩ ከሲግናል በተጨማሪ የተለያዩ ምርቶችን ያመርታል ሁሉም ምርቶቻችን ከማቅረብ ባለፈ ለህብረተሰቡ ግንዛቤ ማስጨበጫ እንዲሁም ደግሞ
የስራ ዕድል በመፍጠር ለሀገሪቱም ኢኮኖሚ አስተዋጽኦ በማድረግ የሚታወቅ ድርጅት ነው። ስለዚህ የአፍ ጤና አጠባበቅ የኛ ብቻ ጉዳይ አይደለም። እኛ እንዳንድ ባለድርሻ አካል ሆነን እንጂ የሁላችንም ጉዳይ መሆን አለበት። ይህንን በተመለከተ በተለይ በልጆች በተማሪዎች አካባቢ እንስራ እንላለን። እኛም ደግሞ የድርሻችንን ለመወጣት ዝግጁ ነን። አመሰግናለሁ። ሲግናል የሁላችን ጥርስ እንዳይበላሽ ጠዋትና ማታ ሲግናል። አሁን ደግሞ እንግዲህ ተመልካቾቻችን የሚገኘው ከያሬድ ጋር ነው። ስላገኘሽ ታለስ ብለኝ እኔም በጣም ደስ ብሎኛል። እንግዲህ ዛሬ ሳይሻው ገብቶኝ ነበር የልጆች ነገር ላይ መቼም ያንቺ ልጆች ናቃቻለና በሶሻል ሚዲያ እስኪ ዛሬ እዚህ ለምን ተገናኘን የሚለው ካቻፍንስ ዛሬ እዚህ ተገናኘ ነው ከልጆች ጋር ያው ልጆች የነገርሻቸውን አይረሱም ይይዙታልና በልጅነታቸው መማር ስላለባቸው ከሲግናል ጋር ነው የተገኘ ነው። ከሲግናል ጋር ደግሞ እንግዲህ አንቺ እዚህ እስኪ መጥተሽ ምን ለማድረግ ነው ከልጆቹ ጋር ምን አይነት ጊዜ ያሳለፍሽ እንዴ ነበር? በጣም ነው ይሄው ጨፈር እንደነትና ደክሞናል። ልጄም ነበረች ልጄንም ይዣት አንድ እንድታየው ነው ሁለት አብራሷም እንድትማር ከልጆቹ ጋር ነው ደነትን ጨፈርን። በጣም ጥሩ ሄልዝ ኤዱኬሽን ተሰጣቸው ለልጆቹ ስለ ጥርስ መቦረሽ አብዛኞቹ እርግጠኛ ነኝ ዛሬ ነው የተማሩት። ቅድም ሲሰሙ ሲያዳምጡ ያያቸው ነበርና እውነት ነው። በተለያዩ ትምህርት ቤቶች ደግሞ እንግዲህ እንደዚህ አይነት ነገር ያው ሲግናል ያደርጋልና እንደዚህ አይነት ፕሮግራም መዘጋጀቱ ምን ጥቅም አለው ያሉት ተማሪዎችን ማስተማር? ወይ በጣም አሁን አገራችን ላይ እንደ ቅንጦት ይታያል አይደለ? ጥርስ መቦረሽ ግን ጥርስ መቦረሽ ለጥርስ ጤና ነው። ዛሬ መቦረሽሽ ነገ መቦርቦርን መታመምን መነቀልን ነው የሚከላከለውና ከልጅነትሽ የተማርሽውን ነገር ደግሞ አትረሽም አድርገሽ ከምትማሪና ልጅ ላይ ነው መስራት። ለዛ በጣም ነው የሚጠቅመው። ብዙ ጊዜ እንዴ ነው ልጆችን ቢሲሉ ወላጆችም አንዳንዴ በቃ እንቢ ያሉ ብለው የመተው ነገር አለና አንቺ ጋርስ እንዴ ነው በልጆች በኩል ነገሮች እንዴት ነው የምታሳያቸው? አይ እንቢማ የለም እኔ ቤት እያስተዳደርኳቸው ራሳቸውን ችለው ሲወጡ ነው እንቢ። አይ እንቢ የለም ያው ተነግራቸዋለሽ። መነጋገር ነው እኮ በልካቸው ዝቅ ብለሽ ካናገርሽ ይግባባሉ ትግባቢያቸዋለሽ። እስኪ በመጨረሻ ደግሞ ተመልካቾቻችን መሰረት የምትፈልጊው ነገር እንዲሁም ስለ ከሲግናል ጋር ስለተገኘሽ እንዳገኘሁት ነገር ካለ እሺ ለጥርሳችሁ ጤና ለነገ በሽታን ለመከላከል ዛሬ ላይ በቀን 2 ጊዜ ጥርሳችሁን ቦርሹ። 2 ጊዜ እንዳትረሳ። እሺ አመሰግናለሁ። እሺ ቴንክ ዩ። ሚስተር ሲግናልን አገኘኋቸው። ከዛ ሚስተር ሲግናል ሳቃስ ሰምቶ ቢልጮ ምን ሆነ ነው አለኝ። ከዛ ቦርቦሬ ከጥርሴ ገብቶ ተንሰራፍቶ የምበላውን እየበላ ፋፍቶና ተስፋፍቶ ገና አንድ ባንድ ጥርስን አረግፈዋለሁ እያለ እያስፈራራኝ ነው አልኩት። ከዛ ሚስተር ሲግናል አይዞ ቢልጮ አይዞ አለና ይሄንን ሰጠኝ። ይሄንን አያችሁ ይሄ ምንድነው ስለ ይሄ ቦርቧሬን የሚያባርርልህ ፍሎራይድ የተሰኘ ንጥረ ነገር በውስጡ ያለው ሲግናል የጥርስ ሳሙና ነው። ጥርሶችን ሳጸዳ ቦርቧሬ ፈርቶኝ ፈረጠጠ። አይ ቦርቧሬ እድሜ ለሲግናል አባረርኩ። ቡርሽ አንድ ላይ ልጆች ሁሌ ጣት ማታ ዙሪያውን ላይ እናታች ቡርሽ እስኪ ጸዳ ቡርሽ ጥርሳችንን እንዳይበሰበስ ቡርሽ ከዳር ቡርሽ ከማል ጀርም ያስወግዳል። አሁን ደግሞ እንግዲህ ተመልካቾቻችን ከመቅዲ ጋር ነው የሚገኘው። መቅዲ ስላገኘሽ ደስ ብሎኛል። እኔ በጣም ደስ ብሎኛል። አስገድጃቸው ነው ኢንተርቪው ያደረኩት። በጣም ነው ኢንተርቪው መደረግ የምፈልገው። እንግዲህ ዛሬ ከሲግናል ጋር በመሆን እዚህ ሀሌሉያ ትምህርት ቤት ተገኝተናልና እስኪ አንቺ እንዴት ነበር ጊዜሽ? ምን አገኘሽበት? እኔ በጣም ደስ ብሎኛል። በጣም ጭፈራ አለ።
ለሱ ነበር የመጣ ልጆቹ በጣም ደስ ይላል በጣም ከዛ ፕሮግራሙ ደስ ይላል ኤቭሪቲንግ ኮኦርዲኔትድ ስለነበር ደስ ብሎኛል ስመጣ እና ያው ሞር እንደዚህ አይነት ፕሮግራሞች ቢዘጋጁ ደግሞ ኢንካሬጅ የሚያደርጉ ይመስለኛል ትናንሽ ልጆችን ማለት ነው ካነሳሽ አይቀር ደግሞ እንደዚህ አይነት ፕሮግራሞች መዘጋጀታቸው ሲበረም ጥቅሙ ምንድነው ብለሽ ታስቢያለሽ ሞስትሊ ያው ልጆች ካያቻቸው እንደዚህ አይነት ኢንትረስቲንግ ነገሮች ሲኖሩ ነገሮችን የመረዳት አቅማቸው ይጨምራል ስለዚህ ልጆች አሁን እንደዚህ አይነት ነገር ተዘጋጅቶላቸው ስለ ጥርስ ንጽህና አጠባበቅ አሁን ስናስተምራቸው ሞር አይ ቲንክ ይረዱታል ብዬ አስባለሁ ብራንዲንጉንም አሁን ለምሳሌ ያንን የሲግናል የጥርስ ንጽህና መጠበቂያቸው እንደንት ነው የሚያዩት እንደ ጓደኛቸው ነው የሚያዩት ስለሽ more encouraging ነው ለልጆች I like it ማስኮቹ ነው ደስ ይላል ልክ ነውና ያው ህፃናቶች እንዳልሽው ነው እንግዲህ በትንሽ ነገር ነውና የሚማሩት እስኪ ሲግናልን ደግሞ አንቺ እንዴት ትገልጫለሽ አሁን አብራችሁ እየሰራች ስለሆነ ስለ ሲግናል የምትይው ነገር አለ እኔ ፐርሰናሊ ተጠቃሚ ነኝ ሞር ኮንቪኒየንት የሆነው ከልጅነታችን ጀምሮ ሲግናል ለምንጠቀመው ከዛ ደግሞ አብዛኛውን ጊዜ ሲግናልን ካየሽው ይሄ የድድ በሽታ የጥርስ መቦርበር ምናምን ካለብሽ ከድሮ ጀምሮ ሲግናል ተጠቃሚ ትባያለሽ ሶ ኢትስ ላይክ ሶሳይቲው ኦሬዲ የተቀበለው ነገር ስለሆነ በጣም ደስ የሚል ነገር ነው እንደ ልምድም አድርገናል አዎ መልካም እንግዲህ ከመልካችን በፊት ደግሞ እስኪ ተመልካቾቻችን ስለ ሲግናል ሆነ በዛሬው ጉዳይ ማስተላለፍ ፈልግ ነገር ካለ ጥርስ ንጽህና መጠበቅ ጥሩ ነው ስፔሻሊ እድሜያችሁ እየሄደ ሲሄድ አለ አይደል የጥርስ መቦርቦር ምናምን ነገር ይመጣል እና ጥርስ ደግሞ ውበት ነው ስለዚህ ግዴታ ነው ቦርሹ ባካች ተቀበለናል እሺ መግቢያ ያመሰግናል እሺ እንዳይበሰብስ ቡርሽ ከዳር ቡርሽ ከማል ጀርሚያስ ወግዳል ቡርሽ አንድ ላይ ከማማ ባባ ቡርሽ ሲግናል የሁላችን ተመልካቾቻችን እንግዲህ ዛሬ ከሲግናል ጋር በመሆን የዓለም የአፍ አጠባበቅ ቀንን ከሃሌሉያ ትምህርት ቤት ተማሪዎች ጋር በጋራ አክብረናል እንደምታዩት ልጆቹ በጣም ደስተኞች ነበሩ ለልጆች በሚመጥን ሁኔታ በደንብ በሚማሩበት ሁኔታ ነበር ሲግናል ለልጆች እንግዲህ እንዴት የጥርስ ንጽህናቸውን መጠበቅ እንደሚችሉ ያስተማራቸው ስለዚህ እናንተም በየቤታችሁ እንግዲህ ልጆቻችሁን ገና ከልጅነታቸው ጀምሮ የጥርሳቸውን ጤና የጥርሳቸውን ንጽህና እንዴት መጠበቅ እንዳለባቸው ልታስተምሯቸው ይገባል ማለት ነው ሲግናል ደግሞ ለዚህ አንደኛ ምርጫችሁ የምታደርጉት እንደሆነ ምንም ጥርጥር የለውም እስካሁን ድረስ ተከታተሉን ስለነበረ እጅግ አድርገን እናመሰግናለን የምናለሽ አዲስ የዛሬ ቆይታችን ይከታተላችሁን ይመስል ነበር ቻው ቻው